አንቺ ብለጥፍ ያለ እኔና ልጄ ስንደባደብ እንዴ ብሎ ነው አልተኛውም። እስካሁን እኮ አልተኛውም። እሱም አልተኛም ወይም አልተኛውም። ቅርሳቷ እንዴት ነው? አንቺማ አለጠጥሽው። ይቅርታ በጣም ቢያልክ አስቸገረ። አልተኛም ማለት ነው እና ደው አጠራኝም ነበር አዝገሽ ወደ እንትና ወደ እንትን ብዬዋለሁ። ምንድን ነው አንተ ዱሊ አንቺ ታዩ እንደምናደርግ ተገለሽ ጌታን እናስተኛው። ቆይ ላምጫት በዚህ በኩል ነው ያለበት። ምን ከኋላ ሆነሽ መገለባበጥ እኮ ይናላል። ጀምራ ኧረ ችግር የለውም ተኛ በቃ። እንዴት ሳድርግ አንተኛ ብሎኛል። ጋይስ አንተ ለምን ታስቸግረው? ቆይ ቀንተኛ አይደል? በርግጥ ቀን ስለተኛ ነው መሰለኝ። ያው አዳሬን ጋይስ ቁጭ ብዬ ማዳሬ ነው። አራፍ ነው የላቸዋለሁ። ምንም ማድረግ አልችልም። ያው ለምን እንደሆነ አውቃለሁ። እዚያ መጣሁት እንድትተኛ ነው። እሺ ምንድን ነው እንዴ? ደግሞ ይስቃል። ወይኔ አብርሃም ማረ እግዚአብሔርም ተፈካየው ጋይስ። በቃ እሺ ተኛ። ሩታ ልጄን መልሱልኝ የሚል መልእክት አስተላልፋለች በኢንስታግራም ላይ። ልጄን ካልመለሳችሁ የምትከፍሉትን መስዋዕትነት ታዩታላችሁ። ስለዚህ በልጄ ቀልድ የለም፣ ልጄን መልሱልኝ ብላለች ማለት ነው። ልጁም እንግዲህ በእናቲቱ ናፍቆት የተነሳ ልጁ ታሟል ማለት ነው። በጭራሽ እንቅልፍ ሳይተኙ ነው ያደሩት በልጁ ምክንያት። ስለዚህ ምንም ቢሆን ምግብ ምናምን አይደለም ሄርሜላ ምንም ብታደርግለት ልጁ እናቱን ካላገኘ በጭራሽ መቀመጥ አይችልም። ስለዚህ ወደ እናቱ መመለስ አለበት። አብርሽ ሩታ ችላ የኖረችው ይሄንን ሁሉ ነገር ነው ማለት ነው። ስለዚህ ልጅን ማሳደግ አንተ እንደምታስበው ብሪግ አድርጎ መሄድ አይደለም። ስለዚህ እኔ ምንም ይሁን ሁለቱ ሩታና አብርሽ የፈለጉትን ነገር መሆን ይችላሉ፣ ግን በመሀል ልጁ መጎዳት የለበትም። ቤተሰቦቼ መስዋዕት እየከፈለ ያለው ህፃኑ ልጅ ነው።